ሲጠራት ጫካ ወንዝ ውስጥ የጠራት ቀን ከረድምጽ አንተ ስላለንበት ችግር ንገራቸው። ልጃችንን ወደ ጀበና ቀይሮ ቁጣ አድርጎ ያደረገ መንፈስ አለ ቤታችን ውስጥ ብለን ንገራቸው። በእኛና በእኔና በእናንተ መካከል የምንለው ነገር ደስ እንደማይል አውቃለሁ፣ ግን ደግሞ እንኳን ደስ አላችሁ። በቃ ይዤው እየመጣሁ ነው። እዛ ነው ና ይዘው እስከዛ ጸበል ምናምን ልጮ ቤቱ ለምን ደሞ አይናገር? በህይወት አለ ተኝቶ ምናምን እያልከው ውሸት አይደለም። እንኪሽ ቀስ ብለሽ ኢየሱስ ክርስቶስ ግራ የሚገባ ነገር ነው። ነጋለኛ እንደማይነገር ለምንጭ ፈጣሪ ነው ያተረፈኝ። ዛሬስ እኔ እየቀለድኩ እኮ ነው መሰላችሁ ጭራሽ። እኔ ምንድነው የሚቀለድ እየቀለድክማ እንዳልሆነ እኮ አየን እኮ ሁሉንም ነገር የተፈጠረው ነገር ግን ድረስ ለምን ቀሰቀስከን ምናምን ያንተ እንቅልፍ ላይ ነው እንዴ? ሰው ልጅ እኮ በደክሞ ተኝቶ ብዙ ነገር ሊል ይችላል እና ምን ላድርግሽ? በእሱ አትፍረድ። ምን እውነት እንደዚህ አይነት ነገር አይተውና አላውቅም። መጥቶ ሲቀሰቀሰኝ ምን ላድርግሽ? እኔ እኮ እናንተ እዚህ ስትሯሯጡ ነው ምን ሆነዋለሁ? ውጭ ላይም ልጆች መሰሉኝ። አተኙ እንዴ? እስካሁን ደግሞ ባይተኙም እዚህ ትምህርት አሁን ስለሌለ እንዴ እስከ 6 ሰዓት እንዴ ብዬ ሰዓት አይደል ገና ነው። እኔ የጠረጠርኩ መች እንደሆነ ታውቃለህ? ከመንፈስ ጋር የሆነ ነገር እንደሚያዝ ሲጠራት ጫካ ወንዝ ውስጥ የጠራት ቀን፣ ከዛ ደግሞ ልንይዘው ያባረረን ቀን የለም። የዛን ቀን የተሰወረበት መንገድ ራሱ ኖርማል የሰው አስተዋወር አልነበረም። የሮጠበት መንገድ ራሱ ይለያል። በዛ ላይ ከፀጉሩ ጀምሮ ኤቭሪቲንግ ኖርማል ሰው እንደማይመስል እኔ ገምቼ ነበር በፊት ማለት እና እስካሁን ድረስ ከመንፈስ ጋር ነው እያወራን የነበረው። እሱማ እኛ እየተጫወተብን ሁላችንም ነገራችን እያወቀ ነበረ። ሁላችንም በተቻለ መጠን ማለት ጭንቅላታችንን እናሰራ እንጂ በተለይ አንተ ሀብለክ እዚህ ቤት ከገባህ ወዲህ መንፈስ የሚባል ነገር ነው ያኔ ነው መተት የሚባል ነገር የገባብን ማለት ነው። በጣም እያስጨነቀ ነው። ይሄ እኮ መተት እኮ አለ እኮ አንዳንድ ዩቲዩበሮችን ቪዲዮ ምናምን እኮ ሲሰሩ እኮ እናያለን። የእነሱ መተት ግን ይሄን ያክል ቤት ውስጥ ሌሊት እየተነሳ እንዲህ በአካል እየተገለጠ ምናምን ሲያስቸግራቸው አይቻልም። እንደዚህ ያፈዘዘው እንደዛ አደረገው በሀብሉ አሰራ ምናምን የሚባል ነገር ነው እንጂ ማየው እንደዚህ በእኛ ልክ እንደዚህ የተሰቃየው ያለ አይመስለኝም። እንደውም እኮ ማለት ነው ግርም የሚለኝ ማለት ለሰው ለማመን የሚከብድ ጀበና በእጅህን ይዘህ ከዛ በኋላ የሆነ ነገር ፈጥፋል ወይ ማውራት ራሱ ነው የቀፈፈኝ። እግዚአብሔር አሁን ምንድነው መፍትሄ? ልጃችንስ የት ነው ብለን ነው ቁጭ ብለን ምንድነው የምንፈልገው? ከመንፈስ ጋር ነው እንዴ? በቃ ግዴታ የሚፈልገው ነገር እና አርማችንን አውጥተን ቁጭ ብለን ጀበናውን ወይ ማስጠት ማስጠት ጀበናውን ማለት ነው እንዳሰሩት አይደል ቀይሮት ብቻ እንዳሰሩት አለ እንጂ እኮ የኛን እኮ እንትን አሁን እኔ ልጁን ሲመስለኝ ለሆነ ነገር እያዘጋጀው ነበር መጀመሪያ ማለት ነው። ከዛ ያን እያዘጋጀ ድንገትኛ ወስደን ስናሸንፈው ቀየረ ስታይሉ መንፈሱ ማለት ነው። 666ቶች ደግሞ ከዚህ በላይ ያደርጋሉ። እሷሱ እንደዛ ይሄ እኮ እና እንደዚህ ጀመሪ ስለሆነ እኮ ነው እንደዛ ልጅውን ነገር ያረግብኝ እንዳይሆን እግዚአብሔር ሲጀመር እያንዳንዱ ሰው ማለት ነው እያስነካቸው ነው የሆነ ነገር እያስነካቸው ነው። ዮናስን አስነክቶታል፣ ወላንሳን አስነክቶታል። ለሱ የሚሰሩት ራሱ ተነክተው እኔ እኮ ነገር ላይ ነበር ታያቸው እኮ ደህና ናቸው፣ ምንም ነገር የለባቸው። ግን በቃ አሁን ዮናስ ራሱ ተቀይሯል ማለት በቃ ቃላት ብቻ ነው የሚሆነው። በደንብ ነው የተቀየረው። እኔ እግዚአብሔር ወዶኝ ያኔ ውጪ ላይ እዚህ አንገቴ ላይ ሰክተው በመርፌ 666 እንደሆነ ሲጎተጉቱኝ ከዛን ቀን ጀምሮ ነው መንፈስ እዚህ ቤት መዋረስ የጀመረው ማለት ነው። ከዛ የተሻለ ሐሳብ ካለ አምጣ፣ የበፊቱን አታስታውስና ሌላ ችግር ውስጥ አትባባ። ምን ለየት ያለ ድምፅ አንተ እኔ እነሰማሁ ነው የሰማችሁት? የሆነ የተለየ ድምፅ አንተ ከሱ ጋር አትጠባቡ።
ፍቅር ነው አሉ ምንድን ነው ያለው አንተ ምንም አላልኩም ምን ይመጣኝ ነበር በእናትህ እግዚአብሔር ነው ያወጣኝ ከሰተለም እንዴ እንደምጆው እየሰማል እንዴ ያለ ነገር እኮ በቃ ተረጋጋ እንደዚህ አንገቴን ቆልፎ ነበር እግዚአብሔር ምን አይነት ዳ ነው ከዚህ ነው እንደዚህ አፉ ክፍት ነበር እንዴ አዎ አዎ የሽንጉርት ኮንኮረም አዎ በፊትም እንደዚህ አይቻልም እንደዚህ አሁን ከፍቶ ልጃችን እንታደገው ይሄን ልጃችን ማለት ነው እኛንን ጀበና ታቀፈን ቁጭ ያለው እንጂ እሱ ያልሆነ ነገር ውስጥ ነው ያለው ይሄን አይመስልሽም እና ምን አውቃለሁ እኔ ምን ማድረግ እንዳለብኝ ለራሴ ግራ ገብቶኛል በእናትህ በጣም በቃ እንትን እያለኝ እየጨነቀኝ ነው ምንም አለማድረጋችን ዝም ብለን ቁጭ ብለን ስናይ ሰው ራሱ ምን ይላል የሆነ በቃ የሆነ ነገር እንፍጠር እስቲ ዳኒ እስቲ ጭንቅላትን አሰራት የሆነ ሰው ምንም ሊነን ይችላል እኛ ማራጭ አተን ነው እንደዚህ ይሆን ያለን የመንፈስ አሰራር በጭንቅላትን በጥበብም ሳይሆን በእግዚአብሔር እርዳታ ነው የሚታለፈው ግን አንድ እንኳን ከኛ ውስጥ ደህና በቃ እኛ ምን እናውቃለን የመንፈስ እንትን በምንድን ነው አውቀን የሆነ መፍትሄ ምናምን ይጨንቃል እኮ አጫጫው ይጨንቃል ለሊት ላይ በቃ እንደዚህ ውብ ይለው አንተ ሶስት ሰዓት ነው ለኩስብራ ወይ እዚህ ከሚያውቁ ከወጡ ለምን አናግራለሁ እሱ ጋር እኮ ምንም የለም ምንም እኮ የለም እዚህ ጀበናውን የሚያስቀምጥሽው ነው እና ምን ይምጣው እንትን አትለውም እንካ በእናትህ ምን አይነት ዳን የገባ ነው በእግዚአብሔር እሺ ጀበናውን ይዘሽው ነው እስካገኘሽው ስማ አንተ የምታውቃቸው የሃይማኖት አባቶች አሉ የሚተባበሩ መጣው እዚህ ቤቱ የሚራጩልህ የለም አውቀው ምንም ነገር የለም ማለት የለም ማለት የለም እየቀለድሽ ነው እንዴት ነው የሌለው ታዲያ ሲጀመር ጀበናው እኮ ልጁ ነው አይደል ለምን ነው እንትን ውስጥ ተስቀምጪው ያማል ጀበና ልጅ ነው ብዬ አንተ ጀበና ልጅ ነው ብለህ ታውቃለህ እንዴ አና እኔ አላም ተቀይሯል አልቀበል ቢያንስ አልጋ ላይ ነው ማስቀመጥ ያለው እኔ አልቀበል አልፈልግም ይሄንን ልጅ ጀበና ልጅ ነው ብዬ አላምንም ወስዶ አይምሯችንን ሰርቆ ጠፍቶ ይዞ ጠፍቶ እስካሁን እኮ አላየነውም ከዛ ወዲያ እንዴ ባል አይምሯችን እኮ እንደዛ ካሳመንለት እኮ በቃ ብዙ ነገር ነው የሚያደርገን ይዞ ጠፍቶ ማለት የሆነ ነገር ለማድረግ ነው ሲጀምር እሺ ምንድን ነው እንትን ማለት ነው ወይ ማን ነው የሚደውለው የለመሆኑ ነው የሚደውለው ዮናስ አታንሳ እሱ ስልክ በእናትህ እጭ ምንም ነገር ለውጥ ያለው ነገር ነው የሚያወራው ቆይ ደውሎ አላየነውም ነበር ለማልሽ የደወልኩ
አያነሳም። ማን ደውላለሁ? ዳኒ ሂድና በእናትህ የሃይማኖት አባቶች ፈልግ እያልኩ እኮ ነው። ለምን አሰማኝ? እሺ የት እናስረጭ፣ ቤቱን እናስረጭ፣ ጸበል በቃ ሙሉና እናንተ እንበላለን። ዛሬ ለዛሬ እሺ ይሉኛል። እንደባለፈው ሳይጠነክርብን የሆነ ነገር እናድርግ። ችግራችንን ተደማመጡ። አሁን ዛሬ በዛሬ ልሽ ያሉት ይችላሉ። ምክንያቱም እሺ አይሉም ማለት ሳይሆን ለምን እሺ አይሉም? እየተሰቃየን አይደል እንዴ? የሃይማኖት አባቶች የተቀመጡት እኛን ለማገልገል አይደል እንዴ? ልጆቻችን አንተ ባልከው ሰዓት ሁሉም ነገር እኮ አይመጣም። አንተ ዛሬ ለማስረዳትና ለመለመን ሞክራለሁ። ስላለንበት ችግር ንገራቸው። ልጃችንን ወደ ጀበና ቀይሮ ቁጣ አድርጎ ያደረገ መንፈስ አለ ቤታችን ውስጥ ብለን ንገራቸው። እና ምን እናድርግ? ጸበልና እንድንራስ እንዳስ ማለት አና እርጩልና አንደበት የሚይዘኝ እሺ ታሉ ዛሬ አሁን ላይ ይችላል። ግን ለነገ ይቀጥላል ስላለው ነገርም አሳውቀኝ በእናትህ ደውል። እዚህም አዲስ ነገር ካለ አሳውቃለሁ። በር መጥተህ አትተዋለህ እንዴ? ዘከው ጀዝባ ነው ቆለፈብኝ። እናቴን ዘጋው። ኧረ በእግዚአብሔር እስኪ ቆይ ቶሎ ጥለን እንዳጠፋ በዛው ከማታ ጀምሮ ወጣለች ስትል ነበር። ሰበብ ስትፈልግ ነበር። አሁን ደግሞ እኮ ረፍዷል ሰዓት ላይ አገኛቸው ያገኛል። እባክህ ጠዋት ላይ ነው የእምነት አባት የሚገኙት። ጠዋት ላይ ስትሄድ ዳሴ ሲያል እነሱ በቃ 3 ሰዓት በኋላ ቶሎ ታገኛቸዋለህ። እኛ እዚህ እየተጨነቅን ምንድን ነው አዲስ የምትሆነው? ቤተክርስቲያን እኮ አይገኙም። እንዴት እንደነጋልን እያወቅሽ ደውለህ እንዲገኙ ደወላች መረጃ ነው ማለት ሄሎ በእርግጥ በዚህ ሰዓት እኔ እንደማታምን አውቃለሁ። በእኛና በእኔና በእናንተ መካከል የሚያለው ነገር ደስ እንደማይል አውቃለሁ። ግን ደግሞ እንኳን ደስ አላችሁ። ለምን ነው ደስ የሚለው? እንኳን ደስ አላችሁ። ልጁን አግኝቼዋለሁ፣ አሞንን አግኝቼዋለሁ። ማለት በቃ እንዴት እንዳገኘሁት መጥቼ እነግራቸዋለሁ። ቅድሚያ ግን ልንገራቸው። የት አባ ነው የምታገኘው? አንተ ጋር ነበር በፊትም? እኔ ጋር አልነበረም። የወሰደውንማ ታውቃላችሁ ማን እንደሆነ አይደል እንዴ? እኮ ልጅ ምንም አልተወሰደም። ልጁን ቀይሬዋለሁ። ቤት አይደላችሁ? ቤት ናችሁ? ቤት አይደላችሁ? እቤት ነን። ብዙ ማውራት አልችልም። እቤት ነኝ። በቃ ይዤው እየመጣሁ ነው። ሕፃኑ ና ይዘው። እስከዛ ጸበል ምናምን እርጩ ቤቱ። ችግር የለም ና አንድ ላይ ና አንተ እዚህ። እሺ መጣሁ። ልጅ ድምፅ ነው ያሞን ድምፅ። ወጥመድ እንደው ቤት እኮ ነው የምመጣው። እኛ አንወጣም፣ ከቤታችን አንወጣም። መቼ የምን ወጥመድ? እንዴት ነው እሱ ልጁ እዛ ምን ሊሆን ይችላል? እኔ አልገባኝም። ባሮክን አይደለም እኮ ያለው አሞን። እኛ ባሮክ አልጠፋ አሞን እያለ አሞን እኔ ጋር ነው እያለ ልጁ እኮ አለ። አሞን በጀና ቀይሮብን እዚህኛ ይስቀይ ማለት እንደለ ነው። ልጁ እንዴት ነው እሱ ጋር የሚሆነው? ነው ወይስ መንፈሱ ራሱ ሰጥቶት ነው? አንተ አብረው የሚሰሩት ለነገሩ ወስዶ ለሱ ሰጥቶት ነው እንጂ ወደ ተመስከፈ አለ። አዎ ይሄ አንተ ልጅ አንድ ነገር ከዛ ማቀፍ የለባችሁም። ቆይ ለትንሽ ደቂቃዎች ለምን ጸበል ረጫችሁት ቤቱ? አዎ ረጭተናል እኮ ልቀበል እንዳትሉኝ ለትንሽ ደቂቃ ማለት ውጭ ላይ ታስጣጣጣጩበት አይደለም። አንተ ዛኑሽ ዋናው ጻኑ መመለሱ አይደለም እኮ ተረጋጉ። በቃ ግን አንተ ከየት አገኘው? እንዴት ሰጠኝ? እዚህ እያሰቀኝ በጀበና ቀይሬው ብሎ እንዴት አንተ ጋር ሊመጣ ቻለ? ህፃኑ ሲቀጥል ህፃኑን ወደዚህ አምጣና እናውራ።
ህፃኑ ስለተኛ ነው እንጂ እኔ ላይ ምሽ እንደማይል ታውቃለህ። ህፃኑን ስጣት። ታገሽ በቃ አልሰጥሽም። እንዴ በኢየሱስ አንተ ህፃኑን ልጁን ስጣትና ነው ነው እዚህ ያለ ይዘህ የመጣው ልጅ ነው ይዘው ቤታችሁ ታገሱ። አትጮህ ፍቅር ነው ከዛ ማውራት ያለብን ነገር ምንድነው የምናወራው? እሺ ተናገር። ምንድነው የምናወራው? ተናገር። ልጃችሁን በገዛ እጃችሁ ማለት ወደ ጀበናነት ቀይሮ አልጋችሁ ላይ ትቶ እንደሄደ ነው አይደል? አዎ የነበረው ልጅ ሳይሆን አልጋ እንትን ነው ጀበና። አዎ ግን እኛም እያሰብን ያለ ነው ምንድነው ህፃኑን አውቆ ጀበና አስቀምጦ ህፃኑን ሰርቆ ወጥቷል ብለን ነው እያሰብን ያለ ነው። ድጋሚ ከዛ ወዲህ ስላላየ ነው ማለት ነው። ልክ ነው። ወደ ጀበናነት ተቀይሮ አይደለም። እና ላንተ እንዴት ሰጣ? እኔ ሰጥቶኝ አይደለም። እና አንደኛ ድምጻችሁን ቀነስ አትጮህ፣ ልጁ ላይ አትጮህ፣ ልጄ ላይ አትጮህ። እና ታዲያ እንዴት ነው እጅግ ሊገባ የቻለው? እናንተ እንደምታስቡት አልነበረም። ልጁን በቃ ይሄን ስላችሁ በርግጥ ሊከብዳችሁ ይችላል፣ ግን ምንም ደግሞ አይናገር። ይሄ አለ በህይወት አለው በህይወት አለ ተኝቶ ምናምን ያልከው ውሸት አይደለም። በህይወት መኖሩ አለ፣ ግን ደግሞ ህፃኑ እኔን እንደሚያምነኝ ታውቃላችሁ አይደለ? ሰውየው ግን ህፃኑን መለመኛ ነበር ያደረገው። ለዛ ነበር በቃ እንደምታስቡ ሊያወዘጋግባችሁና ግራ ገብቷችሁ እሱ የሚፈልገው ነገር በዚህ መሀል ለማድረግ ነበር። ስለዚህ ለልመናም ሆነ ለምንም አሁን ህፃኑን ስጠን ነው። ተቀበዩ እንጂ እሰጣችኋለሁ እኮ ስጠኝ። በቃ ህፃኑን ስጠን እያልኩ ነው። ልደነግጭ ይችላል። ትንሽ የተቦጫጨረም ነገር አለ ሰው ነው። አንተ ህፃኑን ነይው አምጣው፣ ወደዚህ አምጣው። ታውጣው ስለተኛ ነው። ረጋ ብላችሁ ትወስዳላችሁ። አምጣው ልጅ እንኪሽ ዋናው እንትን ማለታችሁ አይደለ? እሺ ቀስ ብለሽ ተቀበል። ምንድን ጤነኛ ነሽ እንዴ? ጤነኛ ነሽ? ጤነኛ ነሽ እንዴ? ልጅሽን ትጣያለሽ? ጣለችው እኮ ዝም ብለህ ታያለህ እንዴ? የምን አባ ልጅ ነው የምታወራው? ምንድን ነው? ምን ሆናችኋል? ምንድነው እሱ እያልኩህ እኮ ነው። አንተ ምን ሆነህ ነው እያልኩህ እኮ ነው። ምንድነው ይዘህልኝ የመጣኸው? አሞንን እኮ ነው ተራገፈ። አሞንን እኮ ነው ይዤ የመጣሁት። ወደ ደረቱ አካባቢ እንደውም ተባጦ እኮ ነበረ። እየሸወርከን ነው? እግዚአብሔርን እየሸወርኳችሁ አይደለም። ያዘው አሞንን ነበር ይዤ የመጣሁት። ዮናስ አይደለም መንፈስ ነው። ይሄ ራሱ አዎ መንፈስ ነው። ይሄ ራሱ ኧረ ማን በእናታችሁ ሊበላ ነው ሰውዬው ራሱ። አሞን ነበር። መንፈስ እኮ ነው። መንፈስ ነው። ሌላ ሰው አይደለም። ዮናስ አይደለም። በሱ ድምፅ ነው እዩ የሚመስለው። እዩ የሚመስለው ሲያንኳኳ ራሱ የመንፈስ አቋቋም ነው። በኢየሱስ ክርስቶስ በቃ ከእንግዲህ ለማንም በር እንዳንከፍት እየተመሰሉ እየመጡብን ሄዷል። በቃ ዮናስም ቀይሮታል። ማነው በመንፈስ? ዮናስ አይደለም ዮናስም መስሎ ይመጣል።